ያልኖሩትን ሲሰብኩ ያልኖሩትን ሲያስተምሩ ሲያስመስሉ ይህ ከመጋረጃ ጀርባ የተደበቀ ነገር አንድ ቀን ወደ ጋድ ወደ ብርሃን ወደ ፍርድ ይወጣል። ለሀብታሞች የሚመቸውን ስለሚያስተምሩ የሚመቸውን ስለሚናገሩ ሀብታሞችም እነሱን ይጠጋሉ። ጌታ ብሎኛል፣ ብዙ አገልጋዮች፣ ዘማሪዎች፣ ፓስተሮች፣ ቄሶች፣ ሽማግሌዎች፣ ክርስቲያኖች ጌታን ኢየሱስን ይከተላሉ የሚለው ህዝቤ ከማስመሰል ህይወት ይመለስ ብሎኛል። በማያምኑ ሰዎች ፊት የክርስቶስ ተከታዮች መሆናችን እንዴት አድርገን መግለጥ አለብን? የክርስቶስ ተከታዮች መሆናችን ሰዎች እንዴት ነው እኛን ሊያውቁ የሚችሉ? ክርስቲያን መሆናችን እንዴት ነው? ክርስቲያን ያልሆኑ ሰዎች ህብረተሰብ መካከል ስንኖር እንዴት ነው ራሳችን ማሳየት ያለብን? ክርስትናችን እንዴት ነው መገለጥ ያለብን? ለእግዚአብሔር ስንኖር የሚገቡ ነገር ኢየሱስን ስንከተል ማድረግ ያለብን ነገሮች ምንድን ናቸው? ምን አለ? ከእግዚአብሔር ጋር በታማኝነት እሱን በመምሰል ስንቆም ከግብዝነት ህይወት ራሳችን እንለያለን። እንደገና ለአባትና ለልጅ ግንኙነት አንደኛ ከእግዚአብሔር ጋር ባለ የጽድቅ ልምምድ ውስጥ ህይወት ውስጥ ስንኖር ግብዝነትን እንተዋለን። እንደገና ደግሞ ለእርሱ ብቻ ታማኝ ሆነን ጸንተን የምንቆም ከሆነ ከግብዝነት ህይወት እንተርፋለን። ለእርሱ ብቻ ለእግዚአብሔር ብቻ ለእግዚአብሔር ሐሳብ ብቻ ታማኝ ሆነ ለፍቃዱ ብቻ ስንኖር ከዚህ ዓለም በሚገኝ ትርፍ ዝናና ብዙ ጋጋታን በመጥላት ለእውነት የምንኖር ከሆነ ግብዝነትን እንጥላለን። ለክርስቶስ የጽድቅ መስፈርት ራሳችን አሳልፈን ለሱ ምንሰጥ ከሆነ በመንፈሱና ባህሎቱን ብንጠብቅ ሆነ ምንመኝ ከሆነ ግብዝነትን እንጥላለን። ግን ሳንኖር ድሃውን እየጨቆን ለሀብታሙ ስፍራ እየሰጠን እውነተኞችን እንዳይገቡ እየከለከል ይበልጡብናል ብለን መንገድ እየዘጋን እየዋሸን አልዋሸንም ብለን የምንናገረው ቃል ሳንኖር እንደኖር ምንናገር ከሆነ ግብዝነት ነው። ይሄ ማስመሰል ህብረተሰብ። ስለዚህ ባላመኑ ሰዎች መካከል ስንኖር ክርስቲያናዊ ያልሆኑ የህብረተሰብ መካከል የሚካሄዱ ስርዓቶች መካከል ስንገኝ እዛ ቦታ ላይ ስንገኝ ክርስቶስ ጽድቅና የክርስቶስን ሐሳብ የሚቃወሙ በዓላት መካከል ስንገኝ ክርስቶስን ማሳይ በዓል መካከል ራሱ ለጎረቤት ብለን ሰዎች ብለን እዛ ተመሳስለን መቀመጥ እሱ ግብዝነት ነው። ግብዝነት ነው። ለክርስቶስ ለጽድቅ ህጎች ጸንቶ ያለመቆም ግብዝነት ነው። ሰው በህይወቱ ውስጥ ስግብግብነት እየኖረው ክርስቲያን ነኝ፣ ክርስቶስን እከተላለሁ፣ በጣም አገልጋይ ነኝ፣ ግብዝነት። ባይዞች ስግብግብነት መስጠት ብቻ አይደለም። አንድ ሰው ለዘላለም ጸንቶ እንደሚኖር ወንበሩን ይዞ ሌላ የእግዚአብሔር ሐሳብ የሚያገለግሉት እንዳይጠጉ እኔን ብቻ ይስሙ ካለ ያ ግብዝነት ነው። ስለዚህ ግብዝ መሆን ማለት የስግብግብነት ህይወት ትልቁ ነገር ምንድን ነው ሲባል እኛ ሁላችን በራሳችን ውስጥ ያለውን ስግብግብነት አስተውለን ማናይ ከሆነ ዛሬም ኢየሱስ እንደዚህ ነው፣ ግብዝነትን ይነቅፋል። በእውነት የሚኖሩ ሰዎች ከዚህ ጋር ባለመደበላለቃቸው አይቀበሏቸው። ግብዝነት በጣም ብዙ አይነት መንገዶች አሉ። ስለዚህ ግብዝነትን መጣል አለብን። ግብዝነትን ማስወገድ አለብን። ግብዝነትን መጣል አለብን። ያንን ማንጥል ከሆነ የወንጌል እውነት ይደበቃል። ወገኖቼ አንድ እውነት ነግራችኋለሁ። አንድ ዝማሬ አለ ታምራት ሲዘምር እንደዚህ የሚል ሰዎችን በመከተል ላይ እነዚህን በመከተል ከእውነት መንገድ እንዳትመለሱ ተጠንቀቁ ነው የሚለው። ተጠንቀቁ ይላል። ማስጠንቀቂያ ነው የሰጣቸው። ራሳችሁ ህይወታችሁ ከማስመሰል ህይወት በጣም ተጠበቁ። ያልኖሩትን ነው የሚናገሩት። ኢየሱስ ለደቀ መዛሙርቱ ያስጠነቀቃቸው ከመጋረጃ በስተጀርባ በድብቅ የተሰራ ሁሉ አንድ ቀን ይፋ ይወጣል። አንድ ቀን የሚሰሩት
ያልኖሩትን ሲሰብኩ ያልኖሩትን ሲያስተምሩ ሲያስመስሉ ይህ ከመጋረጃ ጀርባ የተደበቀ ነገር አንድ ቀን ወደ ጋድ ወደ ብርሃን ወደ ፍርድ ይወጣል። እናንተ የሚፈረድባችሁ ስራ እንዳትሰሩ፣ የሚፈረድባችሁ ህይወት እንዳትኖሩ፣ የሚፈረድባችሁ አገልግሎት እንዳታገለግሉ ተጠንቀቁ። ማስመሰል ህይወት ተጠንቀቁ። ያልኖራችሁትን እንደኖራችሁ አድርጋችሁ እንዳትና ተጠንቀቁ። ይህንን ነው ታምራት አንድ መዝሙር ላይ ሲናገር ምድር ተባርካለች በሃይማኖት ሀብት የሚለው ላይ አንድ ከታች አንድ ነ እንትናን አመነው ቀየርን ሌላው እንኳን እኛ ራሱን ማዳን ያልቻለው ሰርቶ አላሳየ ሁሉ ካላባይ በምድር ኑሮ የለም ተስፋ በሰማይ ኢየሱስ ክርስቶስ ከሌለ ሃይማኖት ራሱ ገዳይ ነው። አየነውም በሩቅም በቅርብም የለንም ምክንያት ሰበብ። እስቲ ቀመስኩትን ቅመሱ የህይወት እንጀራ ነው እርሱ ቢበላ ብጠጣ ብለበስ ለሁሉም መልስ ነው። ኢየሱስ ለሁሉም መልስ ነው። ስለዚህ አንድ ቀን ጋድ ይወጣል፣ አንድ ቀን ለፍርድ ይወጣል፣ አንድ ቀን ይገለጣል። ከመጋረጃው በስተጀርባ ማንም አያይም ብላችሁ የምትጠብቁ ነገር ይፋ መውጣቱ አይቀርም። ስለዚህ የእነዚህን ፈሪሳውያን ህይወትና አስተምሯቸውን፣ አካሄዳቸውን፣ ስርዓታቸውን እንዳትከተሉ ተጠንቀቁ ይላል። በማስመሰል ህይወት ውስጥ ዛሬ ቤተክርስቲያንን ያደከማችሁ፣ ምድርን ያደከማችሁ፣ ትውልድን ያደከማችሁ፣ ሳትኖሩ የኖራችሁ መስላት አቤት እከሊት ያለበት ቦታ ልሂድ ብሎ ሰው ሲመጣ እናንተ ጋር ግን ስትጠጉ እንደ እሾህ እየተዋጋችሁ ትውልድን የምትጨርሱ ግን ስትናገሩ በጣም የኖራችሁ የምትመስሉ፣ አፍቃሪ የምትመስሉ፣ በጣም በጽድቅ የጨከላችሁ የምትመስሉ ራሳችን ብንመለከት ብንፈትሽ ፍርድ አይሆንብንም። እግዚአብሔርን አለመፍራት ነው የሚያሳየው ግብዝነት። ወገኖቼ በዚህ ዘመን ግብዝነት በብዙ አይነት መንገድ ይገለጣል። በምን አይነት መንገድ ነው የሚገለጠው? ግብዝነት ሳይኖሩ ኖረናል ማለት እጅግ ከባድ ነው። ሳናደርግ አድርገናል ማለት ከባድ ነው። እኔ ይህን ያክል ቤተክርስቲያን አቁሜ እንደዚህ ሆኜ እኔ ጋር እስቲ እውነት እንደው መንፈስ ቅዱስ ቤቱ መጥቶ ቢፈትሽ በእግዚአብሔር ጽድቅ እውነት ላይ በእግዚአብሔር ጽድቅ ሀሳብ ላይ በአገልግሎት ላይ የጸኑ ሰዎች እያሉ ሀብታምን ብቻ እየሰበሰቡ እውነት ያለባቸው ሰዎችን መግፋት፣ ይሄ ፈሪሳውያን ባህሪ ነበር። አይቀበሏቸውም፣ ድሃዎችን አይቀበሏቸውም። ከሀብታም ጋር ነው ጨዋታቸው። ሀብታሞችም ለሀብታሞች የሚመቸውን ስለሚያስተምሩ የሚመቸውን ስለሚናገሩ ሀብታሞችም እነሱን ይጠጋሉ። ዛሬ ምንም ይሁን ህይወታቸው ምንም ይሁን ስፍራ ይሰጣቸዋል። ዛሬም ይሄ ነው በኢትዮጵያ ቤተክርስቲያን በዓለም ዳርቻ ባለችው ያለው። ቆም ብለን እንፈትሽ። ራሳችን ብንፈትሽ ፍርድ አይሆንብንም። ትልቅ ነገር እያደረግን እያወራን፣ ስለዚህ እኛ ሁላችን በጣም ትልቅ ነገር እናወራለን በሚዲያ በመድረኩ። ግን የምናወራውና የምንኖረው እየተለየ ከሆነ ፍርድ ይጠብቀናል። መንገድን መፈተሽ፣ መሰለል፣ ያለንበት ህይወትና አገልግሎትሽን መፈተሽ አለበት። በጣም እርግጠኛ ሆኜ ልናገር፣ እግዚአብሔር ስላለኝ ግብዝነት አለ። በግብዝነት ህይወት እያሉ በውሸት እየጸኑ አመፅ ሞልቶ ዛሬ በቤተ ክርስቲያን ውስጥ በብዙዎች ዘንድ በእውነት ፍቺ በጣም ቀላል የሆነበት፣ ኃጢአት ቀላል የሆነበት፣ መግፋት ወንድምን መጥላት ቀላል የሆነበት፣ የጽድቅ አገልግሎት የእውነት አገልግሎት ሲሰብክ ዳግም እሷ እንዳትቆም እሱ እንዳይቆም ቀላል የሆነበት፣ ለራሳቸው ምቾት እነሱን የሚክቡ እነሱን የሚሰብኩ ሰዎች ክርስቶስን የሚሰብኩ አይደለም ስፍራ እየተሰጠ መድረክ ዛሬ እቁብ እንደሚጣጣል እዛም ስለጣል እውነት አገልጋዮች በመድረክ ላይ የዛሬ አይ ቲንክ ወደ
20 ዓመት ሊደርስ ነው። በነቢይ ከበደ ቀዲዳ ኢትዮጵያ አብያተ ቤተክርስቲያን እውነተኛ አገልጋዮች ድርቀት መታለች። ውሸተኞች መድረክ ላይ ይሞላሉ የተባለው እየሆነ ያለ የሚመስል ለእውነተኞች ስፍራ የማይሰጥ ይሄ ግብዝነት ነው። የአሁን ዘመን ግብዝነት ደግሞ ይሄ ነው። መነካት አይፈልጉም። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 9 ላይ ከዕውርነት አይኑ የተከፈተለት ሰው ማን ነው? አንተን የፈወሰው? አንተ ዕውር ነበርክ እንዴ? ቤተሰብን ጠሩ። ዕውር ነበርኩ ዳዳኔ ማን እንደሆነ አላውቅም አለ። ማንነቱን ለማወቅ ዕውር ነበረ ብሎ ልጃቸውን ያንን ምስክርነት ለመጠየቅ ልጃቸውን አመጡት። ባመጡ ቤተሰብ መጥቶ እሱ ስለራሱ ሙሉ ሰው ነው አሉ። ከምኩራባቸው እንዳይወጡ ስለፈሩ ለእውነት ቤተሰብም አልቆመም። እናንተ እኮ እሱ ሰው ኃጢአተኛ ነው፣ እግዚአብሔርን አመስግን። ኃጢአተኛ ከዓለም ከተፈጠረ ጊዜ ጀምሮ የሰው ዓይን ሲከፍት አላየሁም። እሱ ኃጢአተኛ አይደለም። እሱ እናንተ ምንድነው ደጋግማችሁ የተናገራችሁ? የእሱ ደቀ መዝሙር መሆን ትፈልጋለህ? አንተ ኃጢአተኛ፣ በኃጢአት የተጸነስክ እኛን ታስተምራለህ እንደ የሃይማኖት መሪዎች ስለሆኑ ስፍራ ቤቱ ላይ ስላላቸው በስርዓት ስለተቃቡ እነዚህን ነው ኢየሱስ የነቀፋቸው። ዛሬም በቤተ ክርስቲያን ተቆጣጥራችሁ ያላችሁ ኢየሱስ ቤቱ ሊመጣ ነው ሊነቅፋችሁ። ከማስመሰል ህይወት መመለስ አለባችሁ። ጌታ ብሎኛል። ብዙ አገልጋዮች፣ ዘማሪዎች፣ ፓስተሮች፣ ቄሶች፣ ሽማግሌዎች፣ ክርስቲያኖች ጌታን ኢየሱስን ይከተላለሁ የሚለው ህዝቤ ከማስመሰል ህይወት ይመለስ ብሎኛል። ማስመሰል ህይወት አለ ብሎኛል። በቤቴ አለ ብሎኛል። በአደባባይ አለ ብሎኛል። ክርስቶስ በማይገኝበት በሃይማኖት ስብሰባ በሚመስል ጉባኤ መካከል እሱ በሌለበት ተገኝቶ ራሱ ስርዓትን መፈጸም ግብዝነት ነው። ተመለሱ። ከማስመሰል ህይወት መመለስ። ብዙ ጊዜ ምንድነው ጠንከር ያለ ቃል ምሰብኪው? ብዙ ሰዎች ይላሉ የሆነ ነገር ከሰጠኝ ውጭ አልሰብክም። እንድንመለስ ይጮሃል በእኔ በታናሿ ሆኖ መንፈስ ቅዱስ። አገልጋዮች ስሙ፣ እናንተ ቄሶች ስሙ፣ ፓስተሮች ስሙ። በተለያየ ቦታ ስፍራ የያዛችሁ የተጋባችሁ አጃቢ ስለበዛ ከኛ ሌላ የለም የምትሉ በማስመሰል የምትኖሩትን ሳይሆን ማትኖሩትን የምታስተምሩ ምሰብኩ። ከግብዝነት ህይወት ተመለሱ፣ ተጠንቀቁ። ማስመሰል ህይወት አይበጅም። ያልኖራችሁትን አትስበኩ፣ ያልኖራችሁን አታድርጉ። ሀብታምን የደለቡትን እያስጠጋችሁ ድሃውን አትርገጡ። ማስመሰል ነው እሱ። ይህንን ጌታ ከማድረግ መጠንቀቅ። የኢትዮጵያ ቤተክርስቲያን፣ የኢትዮጵያ አማኞች፣ በዓለም ዳርቻ ያላችሁ ከዚህ ህይወት ተጠበቁ ብሎኛል ጌታ። እንጠበቅ። ማስመሰል ህይወት ውስጥ ካለን እንመለስ፣ ተመለሱ። ይህን ያለ ጌታ መመለስ፣ ህዝብ ይመለስ። አገለግላለሁ። ዘማሪዎች፣ ሰባኪዎች፣ አስተማሪዎች፣ ነቢያቶች፣ ጸላዮች፣ በቤት ውስጥ ያላችሁ ኢየሱስን እንከተላል። ተመለሱ። ከግብዝነት ህይወት፣ ከማስመሰል ህይወት ተጠበቁ። በደጅ ነኝ ይላል ጌታ። ክብር ለጌታ ይሁን። እንደተናገረው ከማስመሰል ህይወት እንጠንቀቅ። ርዕሴን አሁንም ደጋግሜ ልናገር። ከማስመሰል ህይወት እንጠንቀቅ። ከማስመሰል ህይወት መጠንቀቅ። አሁንም ልበል፣ ከማስመሰል ህይወት መጠንቀቅ። ይሄ ነው ደጋግመን ርዕሴን የምናገርበት ምክንያት ስላለ ነው። ማስመሰል እጅግ ለህይወታችን አደገኛ ስለሆነ ከማስመሰል ህይወት እንጠንቀቅ። ከማስመሰል ህይወት ምን ልበል? እንጠንቀቅ። ከማስመሰል ህይወት መጠንቀቅ። እንጸልያለን። ጌታ እግዚአብሔር አምላካችንና አባታችን ሆይ ከማስመሰል ህይወት እኔን ባሪያን የሚሰሙ ህዝብህን አንተን እንከተላለን፣ እናገለግላለን። በቤት አለን ያሉ ጌታ ሆይ የሚከተሉ ደቀ መዛሙርትን እንዲህ ብለሃል፣ ከማስመሰል ህይወት ተጠንቀቁ፣ ፈሪሳውያን እርሾ ተጠበቁ፣ አትደበላለቁ። መደበላለቅ ዛሬ በጽድቅ ህይወት የጸና ከመከራው ብዛት የተነሳ ከአስመሳዮች ጋር እየተደበላለቀ እየጠፋ ባለበት ማስመሰል ክርስትና በበዛበት እንደዚህ የሚል ዝማሬ አለ በውስጤ ስለመጣ ልበል። ክርስትና ቢሆን
ክርስቶስ ነው። ክርስቲያን ነኝ ካሉ መኖር ነው። ታዲያ ወዴት ነው ክርስትናው? አድራሻው ወዴት ነው? የልጁ መልክ እንድንመስል ነው የተጠራነው። ታዲያ የምታየው ምንድነው? ታዲያ የሚሆነው ምንድነው? አቤት ጌታ ሆይ የምንሰማው ብዙ ነው። በቤት ያለው ማስመሰል፣ በቤት ያለው ግብዝነት፣ በቤት ያለው ኃጢአት፣ ዝሙት፣ አባቶይ ፍቺ፣ መገፋፋት፣ ግብዝነት ሳይኖሩ እኖራለን የሚል ውሸት ነግሷልና ከማስመሰል ሕይወትንና ሕዝብን ጌታ ሆይ መጠበቅ እንድንችል እንድትረዳን እኔ ጸልያለሁ። በኢየሱስ ስም ከማስመሰል ሕይወት መጠንቀቅ ይሁንልን። ሕይወታችንን ታደግ መንፈስ ቅዱስ። እዚህ ቦታ ላይ የሚሰሙት፣ በሚዲያ ላይ የሚያዳምጡ፣ በድንገት ገብቶም የሚሰሙ የሚከተሉትን ሁሉ ቃሉን በማየት እንደ ቃሉ ስርዓት ራሳቸውን ማየት እንዲችሉ እርዳቸው። ለእኔ ለባሪያ ደግሞ ከሰበኩ ካገለገልኩ በኋላ የተጣልኩ እንዳልሆን በቃሌ እውነት እኔም እንዲጸና ጸጋው ያግዘኝ። ለሚሰሙም ጸጋ ይጨመርላቸው። ክብር ላንተ ይሁን። ይኸው በሆነ ተስፋችን በኢየሱስ ስም አሜን። ከማስመሰል ሕይወት መጠንቀቅ። ተባረኩ። ቀጣይ እግዚአብሔር በሚሰጠኝ በሌላ ቃል እንገናኛለን። የጌታ ሰላምና ቸርነት ከእናንተ ጋር ይሁን። ይህን የጽድቅ ቃል ለትውልድ ብታደርሱ አብራችሁ ተሰብካላችሁ። የእውነት ቃል ትውልድ እየሰማ አይደለም። በጣም ጋጋታ፣ ክርክር፣ ጭቅጭቅ የማይሆኑ ድራማ ውስጥ ነው ያለውና እባካችሁ መጨረሻው ዘመን ላይ ያለው ከእውነት ቃል መጣበቅ ይሁን፣ ከእውነት ጋር መቆም ይሁንልን። ጊዜያችሁን በማይሆን ነገር ከመጨረስ ከእግዚአብሔር ቃል ጋር ጨርሱ። ተባረኩ። የጌታ ሰላምና ቸርነት ከእናንተ ጋር ይሁን። ተባረኩ። አሜን።